እንዴ አንቺ ልጅ ተይ እንግዲህ ሂድበት አትያዥኝ ትንሽ ነው የቀረው መኩ ምን ሆናችሁ ነው ምን ተፈጥሮ ነው መሲ ወንድሜ በድጋሜ ነው ያየ ሄደስ ጣላ ዝም አለልህም እሺ ልጣላ አይደለም ላናግረው ነው የምሄደው እሺ ምን ልትለው ምን ልታናግረው ነው ተነጋግረን ጨረስን አይደል እንዴ ምንድነው የምትለው ችግሩን ደግሞ ተነጋግረን ፈተናል ስለዚህ ወዴት መሄድ ያስፈልጋል ምንድነው የምትለው መሰረት ልቀኝ ልሂድበት ሳስበው የፈለጋችሁ ሰው ቴዲ ነው አይደል አውሊዛ ግን እባክሽ በእናትሽ ያዡ መሄድ የለበትም እንደ በፊቱ ባዶ ነው የጠበቀው ስለዚህ አትሄድም አልኩ እኮ አትሄድም እንግዲህ እንዳላጋጭሽ ዞር በይ ወደዛ ያላበዛችሁትም እንዴ ላትመልሽኝ ነገር አታስረፍጂኝ በቃ ስለሄድኩኝ እጣላለሁ ወይም እደባደባለሁ ማለት አይደለም ስለዚህ ልቀኝ እባክሽ አትሄድም አልኩ ወንድሜ እንዴት ነው ለዚህ ስላልከኝ ማምልክ በቃ ሄደን ትጣላ አልፈቅድልህም አትሄድም በቃ ወንድሜ ልቀቂኝ አንቺም እንዳትከተሉ ስነ ስርዓት ያዙ ወይኔ ጉዴ ሊዛ እሺ አሁን ምንድነው የማደርገው ወይኔ ጉዴ አሁን ከተከተልኩት ደግሞ ከባድ ነው እሺ አሁን በእኔ ምክንያት ሲጣሉ ዝም ብዬ ላይ ነው መኩ እንደማይሸነፍ ግልጽ ነው ታዩ ቅጥቅጥ ያደርገው ይሄ ሬሳ አንቺ ደግሞ ምን እያልሽ ነው ያምሻል እንዴ ታዲያ ባይሸነፍ ዝም ብሎ ሄዶ መጋጠም አለበት እሺ ታዲያ ምን ማድረግ እንችላለን እኔ እንጃ በቃ እኔ ማበዴ ነው አሁንስ ቆይ እሺ ግን በድጋሚ ምን ተፈጥሮ ነው ለምንድን ነው ወደዚህ የመጣችሁት አንቺ ነሽ እዚህ ምን ታደርጊያለሽ እኔን ታዩ ቤትን እንነጋገራለን የወንድሜ መጨረሻ ሳላቅማ ወዴት ሄዳለሁ ብለሽ ነው አይዞህ ነው የምጠብቀው እዚህ ስለሆንሽ እኮ ምንም ነገር አትቀይርም አይደል እንዴ ነይ በቃ ከመንገድ ላይ እንጂ መቆም የለብሽም አይ እዚሁ ነው የምሆነው ሊዛ እሺ በቃ ነይ ወደ ዳር ነይ ምን ሆነሻል? አይ ምንም አልሆንኩም። እና ለብቻሽ እያወራሻል? እንዴት ምንም አልሆንኩም ትያለሽ? አይ ብቻዬን አልወራሁም እናቴ። እናቴ እርግጠኛ ነሽ ግን ስወለድ ምንም አይነት ችግር አልተፈጠረም? እቺ ልጅ ምን ሆናለች? ምንም ችግር አልተፈጠረም። ምን ይኖራል ብለሽ ነው? ምጥ ላይ ራሱ አልቆየሽብኝም፣ አላስቸገርሽኝም እኮ። ወይ እናቴ ደግሞ እኔ እሱ ማለት አይደለም። እና ምንድነው ግራ የምታጋቢኝ? ምንድነው የምትይኝ? ይሄን ነገር ደጋግመሽ እየጠየቅሽኝ ነው። በቃ ልቤን አታልክኝ። እሺ ታዩ በቃ። እሺ ታዩ፣ ራስሽ ታዩ። ቆይ ግን እንዲህ ያልሽበት ምክንያትሽ ምንድን ነው? ምንም እናቴ። እና ያለ ምክንያት ነው እንዲህ ደጋግመሽ የምትጠይቂኝ? እንደዛ ነው? አዎ ያለ ምክንያት ነው የጠየቁሽ። እሺ እንደዚህ አልከራከርሽም። ሄሎ ነው ከላይ ነሽ? አዎ ከላይ ነኝ። እና ምን አንዴ አብረን ወተን መመለስ እንችላለን ካላስቸገርኩሽ? የትም አልወጣም ቤሉል፣ እባክህ ተወኝ። አንተ እንኳን እንዲደክመኝና እንዲጨንቀኝ አታድርገኝ። ልብስ ቀይሪና ዝም ብለሽ ወደ ታች ወረጂ። የኔ ፍቅር እና ይበልሽኝሽ በዛው መሄድበት ቦታ አለኝ። ማለት ምን ማለት አለው? ልወጣ ስልኮ ነው የመጣችሁት እናንተ። ተው ቴዲ፣ ከዚህ በኋላ እናንተ መጣላት የለብንም።
ነይ 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 ተነሽ ነይ ቶሎ እንውጣ በቃ። ለምንድን ነው የምንወጣው? ልታስመረምረኝ ነው? አይደለም የምንወጣው መነጋገር ስላለብን። ለመነጋገር እኮ እስኪ በቃ እዚሁ ተነጋግረናል። ከዚህ በላይ እንዴት ነው የምንነጋገረው? ኑኑ በመጀመሪያ ለመረጋጋት ሞክሪ። መረጋጋቱ ቢከብድሽ እንኳን ሰውን ለመረዳት ሞክሪ። ከእውነታው መሸሽ አይቻልም። መፈጠር ያለበት ነገር ደግሞ መፈጠሩ አይቀርም። ይሄ ግን በአጠቃላይ ውሸት ነው። ጭራሽ የሚሆን ነገር አይደለም። ኑኑ ግትር አትሁኚ። የምነግርሽና የማስረዳሽ ብዙ ነገር አለ እያልኩሽ ነው። መስማት ካልፈለጉስ? ለምንድን ነው እኔ የማወራውን ነገር ሁሉ መስማት የምትፈልጊው? አንተን ብቻ ሳይሆን ስለዚህ ርዕስ ከሆነ ማንንም ሰው መስማት አልፈልግም። እሺ አሁን እዚህ የሆነ ሰው እንዳይሰማን መሄድ አለብን። አልሄድም ቤሉል። ኑኑ በጣም ደክሞኛል። ትዕግስቴን አታስጨርሽ። ቆይ እነዚህ ሰዎች ምንድነው በሄድኩበት ከዚች ጋር የሚሾካሾኩት? እኔ ታሪኬን የሚያወሩትን ነገር መስማት የምችለው? አይንዬ 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 ነይ ቶሎ ወደዚህ። ቁጭ በል። ትመጫለሽ ብዬ እኮ አልጠበቅኩም ነበረ። ምን ላምጣ? ቤቱ እንደምታየው አልተጸዳም። የሚበላ ነገር ላዘጋጅልሽ ወይም ደግሞ ከውጭ የሚበላ ነገር አዘን መብላት እንችላለን። ምን ታሰቢያለሽ? እርቦኝ አይደለም የመጣሁት። አርፈ ተቀመጥ። መቼም የተናገርከው ነገር ከነሱ ለማምለጥ የተጠቀምከው እንደሆነ ተስፋ አደርጋለሁ። ምን ስለምን እያወራው እንደሆነ በደንብ ጠንቅቀህ ታውቃለህ። ቆይ ምንድን ነው ተናግረህ የወጣኸው? ምንድን ነው የተናገርከው? በዚህ ልክ እንዴት ታዋሻለህ? ሄለን፣ በቃ ስለ እንደዚህ አይነት ነገር ማውራት ደክሞኛል። ለዛሬ ባናወራ እመርጣለሁ። ኧረ እባክህ ትቀልድ የለ እንዴ? እውነቴን ነው። ይኸውልሽ ሰላም ነው የምፈልገው። ድጋሚ ወደዚህ ቤት እንዳይመጡ ልለቀው ነው ቤት። እሱ አይመለከተኝም። አሁን ሌላ የከፋ ነገር ሳይደርስብህ እውነቱን ንገረኝ። ሄሎ ሄሎ፣ አለቃ ወደ አንተ ቤት እየመጡ ነው። ቶሎ ብለህ ውጣ። ምን? እውነቴን ነው። ወይ ጣጣ! ምን ሆንክ ደግሞ? ምን ልትል ነው? ነይ ሄለን፣ ነይ ቶሎ እንውጣ። ኧረ እባክህ ወዴትም አልሄድም። ስርዓት ያዝ እባክሽ ሄለን፣ ፍጠኝ። ወተንም ቢሆን ትናዘዛታለህ። እሺ እንዲህ በቀላሉ ይብለቅድ አይመስል። እሺ ነው ያልኩሽ። ምንድነው ተስጠብቂኝ? ስራ ይዤ ነበር። የጀመርኩትን ስራ አቋርጬ ልምጣ እንዴ? አዎ አቋርጠሽ መምጣት ነበረብሽ። መቼም አስቸኳይ ነገር ቢያጋጥመኝ ነው በጫት የጠራሁሽ። ኧረ አንቺስ እንደው አንቺ፣ እኔ እኮ ትልቅ ሰው ነኝ፣ እናትሽ ነኝ። እናትሽ ትያለሽ እንዴ? ደፋር! አንቺ ሰራተኛ ነሽ፣ የምትባየውን ነገር ብቻ አድርጊ። አንቺ ልጅ ዝም በይ። ስሚኝ፣ ልጅሽ ምንድነው ከሁሉም ሰው ጋር ሚስጥር የምታወራው? የምታውቂው ነገር አለ እንዴ? ምንድነው የምትሾካሾከው? ንገሪኝ። እኔ ምን አውቃለሁ? ቀኑን ሙሉ ስትከታተያት የምትይው አንቺ ነሽ። አንቺ አላወቅሽውን እኔ ምን ብዬ አውቃለሁ? ልጅሽ አይደለች? ከአንቺ ምንም የምትደብቀው ነገር አይኖርም።
እርግጠኛ ነኝ። ንገሪኝ። አንቺ ልጅ ተይኝ፣ አትጨቅጭቂኝ። እኔ ምንም የማውቀው ነገር የለም። ባውቅ ራሱ ለአንቺ የምነግርሽ ይመስልሻል? ነገሩ ላይ መድረስ አይቀርም። አንዴ እናቴ ጋር አንዴ ወንድሜ ጋር የተሽከረከረች ነው የምትውለው። ምን እንደፈለግሽ ግን ሊገባኝ አልቻለም። የእኔ ልጅ ምን ልትፈልግ ትችላለች? ምን ጎሏት? ታዲያ ምን ፈልጋችሁ ነው እዚህ ቤት ያላችሁት? አታፍሩም እኮ። ይሄን ነፋችሁ ሞልታችሁ እኛ ኩሩ ነን፣ ይሄኔ ከማንም ምንም አንጠብቅም ትሉ ይሆናል። አንቺ እንደው ምን አለ እንደ እድሜሽ ብትሆኚ። ልጅ አይደለሽ እንዴ? አሁን እኔ ስለተናገርሽኝ የሚጨመርልሽ ነገር አለ ወይስ የሚቀነስልሽ ነገር አለ? እንግዲህ በየጊዜው ደረጃችሁ እንዲታውቁ ካልተነገራችሁ ጠገባችሁ በጣም መከራ ነው። ኤልሻዳይ እረፊ። ባላርፍስ ይልቅ ልጅሽን የማይሆን ቦታ እንዳታገኛት ጠብቂያት። እሺ? እዚህ ከሰው ስር መሄዷ ምንም አይጠቅማትም። አሁን እጇን አንጠልጥሎ ነው ወጣው። ቆይ ምን አለ አንገቷን ደፍታ ስራዋ የምትሰራ? ምን በወጣት ነው በዚህ እድሜዋ አንገቷን የምትደፋው? አልሰረቀች፣ አልዋሸች። ምን በወጣት አንገቷን ትደፋለች? ስንት የልጅ አሮጊት እያለ የኔ ልጅ ምን በወጣትና ነው አንገቷን የምትደፋው? ግን እኮ ድህነት ከጠራሻቸው ነገሮች ሁሉ ይበልጣል። ስለዚህ ድሀ ሲታይ ራሱ ባይሰርቅ እንኳን ሌባ ነው የሚመስለው፣ ባይዋሽም ውሸታም ነው የሚመስለው፣ ባይርበውም ደግሞ ረሀብተኛ ነው የሚመስለው። ቤተሰብ ቢኖር ራሱ የሆነ ብቸኛ ነገር ነው የሚመስለው። ብቻ ድሀ እንዳልኩሽ ነው፣ በጣም ብዙ ነገር አለው። እኔ ላንቺ ምንም ቃል የለኝም። በቃ ተይኝ፣ አትጨቅጭቂኝ። ኧረ ወደዛ ምን ትመስላለች? ጭራሽ ልጅ ምናምን ያሽሙርት ይዛለች እንዴ? ደፋር ሰው አላወቀች። መስዬ ነይ እንግባ። በቃ ውጪ ላይ ሆነሽ እኮ ምንም መፍትሄ የለውም። ስለዚህ ወደ ውስጥ እንግባ። ሊዛ ምን ሆነሽ ነው? እንዴት ነው ከወንድሜ ጋር ወጥቼ ብቻዬን ወደ ቤት የምመለሰው? ጭራሽ አልገባም። ልፈልገው ይገባል። ኧረ ጉዴ! የት ነው እሺ የምትፈልጊው? የት ንገሪኝ። የት ነው የምትፈልጊው? ገባ የተባለበት ቤት ሄደን ፈለግ ነው አጣ ነው። ታዲያ የት ልትሄጂ ነው? ቆይ የት ልትፈልጊው ነው መስዬ? ወይኔ ጉዴ! ወይ ወንድሜን ጎርቶ ይዞት ወጥቶ ይሆን እንዴ? ማ ያንቺ ወንድም ነው የሚጎዳው እንዴ? ሳድም እንዴ? ለምን አይጎዳም? እንዴት አይጎዳም? አላውቅም። እኔ ግን ወንድምሽን ሳይው ምንም የሚሆን አይመስለኝም። መስሎሽ ነው? እባክሽ ተወግቶ እንደነበር ረስተሽ ነው እንዴ? ያው እሱ ሳያስብና ሳይዘጋጅ ስለሆነ ነው። ቢዘጋጅ እንደዚህ የሚሆን አይመስለኝም። እኔን ለማጽናናት ብለሽ የምታወሪው ነገር እንደሆነ በደንብ ይገባኛል። እሺ እሺ፣ በቃ ይሁን። አሁን ውስጥ ሆነን ምን ማድረግ እንዳለብን ብናስብ ነው የሚሻለው። ነይ እንግባ መስዬ። ነይ በቃ እንደሌላ አረጋግጥሽ አይደል እንዴ? ተረጋጊ። ደግሞ ወንድምሽ ጀግና ነው፣ ምንም አይሆንም። እስኪ ስጭ ስልክሽ ነው። እሺ ቆይ እሺ፣ በየትኛው መንገድ ተላለፍን ይባላል? ስልኩም አይሰራም። በቃ የሆነ ነገር አድርጎት ቢሆን አየሽ፣ ስልኩም አይሰራም። እንዴ ስልኩ በአጋጣሚ ዘግቶበት ነው የሚሆነው፣ ወይ ባትሪ ጨርሶበት፣ ወይ በሆነ አጋጣሚ ሊሆን ይችላል። መሲ መጥፎውንማ አታስቢ። አይ አይመስለኝም። ቴዲ ምን ያህል ሰይጣንና ጨካኝ እንደሆነ የገባሽም ያወቅሽውም አይመስለኝም። ወንድምሽ ይብሳል እኮ። ደግሞ ቤቲም አብራቸው አለች እኮ። ያው ስላናደደች መደውል ስለምፈለግኩ ነው። እንዴ ቤቲ እዛ ናት እንዴ? እሺ ለኔ ንገሪኛ፣ እኔ እደውልላታለሁ። ያው እኔ እንደነገርኩሽ ይገባታል። ይግባት እንዴ? እና ታዲያ ከወንድሜ ህይወት ይበልጣል እንዴ? ለነገሩ ልክ ነሽ። መኩ ወደ እነሱ መሄዱንና ከዛ በኋላ ወዴት እንደሄደ መጠየቅ እንችላለን። ልንገርሽ 09 12 አታነሳም። ይበለኝ። ይህ ሁሉ ነገር የሆነ በእኔ ምክንያት ነው። መች ነው ግን ጣጣ ማያጣኝ?
እስቲ መጀመሪያ አንቺ ተረጋጊ። ምንም እኮ መረጋጋት አልቻልሽም። በዚህ ሁኔታሽ ደግሞ የሆነ ነገር ለማድረግ ማሰባችን ይከብድሻል። እንዴት ልረጋጋ ሊዛ? ይሄ ልጅ ሁሌ በእኔ ምክንያት ነው እንደዚህ የሚሆነው። እሺ ተጋጣሚውን ነገር ቢሆንስ? ራሴን መውቀስ ብቻ አይደለም ሌላም ነገር አደርጋለሁ። ወይ ጉድ! ኧረ እባክሽ መጀመሪያ ተረጋጊ መሲ። ቆይ እሺ በምን መንገድ ነው የምናገኘው? ወይ ሌላ ነገር እናስብ እንዴ? ተረጋግተን ዝም ብዬ ቢመታኝ ብዬ መከተል ነበረብኝ። ተከትዮ መግባት ነበረብኝ። እንደዛ ባደርግ ኑሮ ይሄ ሁሉ ነገር አይፈጠርም ነበር። በቃ አልተከተልሽም አይደል? መፍትሄ ደግሞ ካለፈ ነገር አይመጣም። እስቲ ከዚህ በኋላ ማድረግ የምትችይውን ነገር አስቢ። እሺ ምን እናድርግ? እሱን እኮ ነው የምልሽ መስዬ። ተረጋግተን እናስብ። ብናስበው ይሻላል መጀመሪያ። ምን እንዘዝ? ምን ትፈልጋለሽ? ምግብ መብላት ትፈልጋለሽ? ምንም አልፈልግም። ወደ መጣንበት ጉዳይ መግባት እንችላለን። ምንም ነገር ሳናዝ ለራስ እዘዝ። እሺ አዛለሁ። እሺ ይሄን ያህል ለማውራት ውጭ ያስወጣን ጉዳይ ምንድን ነው? አልፈራሽም? ማለት ለምን ነው ፈራው? ስለ ሁሉም ነገር አሁን እየሆነ ስላለው ነገር እኔ በጣም ነው እየፈራሁ ያለሁት። ምንም የሚያስፈራ ነገር የለም። እንዴት ነው እንደዚህ ልብሽ እንደሚያደርግሽው? መች ነው እንደዚህ የተቀየርሽው? በጣም ደፋርና ለምንም ነገር ግድ የማይሰጥሽ ይሆንሽ ነው። ግድ ሰጥቶኝ ምን ተጠቀምኩኝ? ግድ ሲሰጠኝ ምን እንደተፈጠረ ታውቃለህ አይደል? ምን ተፈጠረ? ክህደት። ኧረ እሱን እርሺው። አሁን ከዚህ ጋር ምን ያገናኘዋል? ነገሩን ብቻ ብረሳው ምን ያደርጋል? ኑኑ ቆይ እኔ የምልሽን ነገር ማመን አትፈልጊም አይደል? ስለማትፈልጊ እንጂ ያን ያክል ትልቅ ነገር ተፈጥሮ አይደለም። ለአንተ ትልቅ ነገር ምንድን ነው? ከመዋሸትና ከክህደት በላይ ምን ትልቅ ነገር ሊኖር ይችላል? እሺ በቃ ከርዕሳችን አንውጣ። እሺ በቃ እንዳልኩ ማውራት ያለብን ነገር ቶሎ ንገረኝና እንሂድ። ከኔ ለመለየት በጣም ቸኩለሻል። ከርዕሳችን አንውጣ ተባባልን አይደል እንዴ? ወይኔ ቢሮች ኑኑ እንዳታቋርጪኝ። በቃ አውርቼ እስክጨርሽ ዝም ብለሽ አዳምጪ። እኔም አንቺም አንድ አይነት ነገር እየተሰማን እንዳለን የሚሰማኝ። ስለምን ነው አንድ አይነት ነገር የሚሰማኝ? እየተፈጠረ ስላለው ነገር። ምን መሰለሽ ኑኑ ኤልሹ እህቴ እንዳልሆነች ታውቂያለሽ አይደል? እና ባትሆንስ? እሷ ስላልሆነች ነው ያለው ማለት ነው? አይደለም ግን ምናልባት ምን ቤቲ ወንድሜ ነው ተሽዋል። ወንድሜ የት ነው? ወንድምሽ? ለምንድን ነው ወንድምሽ? እንዴ ቴዲ ጋር አልነበርሽም እንዴ? እዛ ነበርሽ አይደል? አዎ ቴዲ ጋር ነበርኩ። እና በሆነስ ታዲያ እሱ እዛ ምን ይሰራል? ወንድሜ ወደዛ መጥቶ ነበር። ለዛ ነው የጠየኩሽ። እባክሽን አስታውሽና የተሽው እኮ ነው ንገሪኝ። ኧረ እባክሽ እኔ አንቺ ወንድም ጠፍቶብኝ ነው ፊቱን ማስታውሰው። ኧረ እኔ አላየሁትም፣ አልመጣም። እሺ ቴዲስ? ቴዲ ምን? ቴዲ እዛው ቤት ውስጥ ነበር? አይ አልነበረም። እኔን ራሱ ግማሽ መንገድ ሸኘኝና ወደሚሄድበት ሄደ። ወደ ቤት ራሱ አልተመለሰም። ወይኔ ሊዛ ሰማሻት አይደል? ጭራሽ አላየችውም። እሺ አሁን ይሻላል። ምንድን ነው የምናደርገው? ሊዛዬ፣ እስቲ ድገሚ። ሊዛዬ ነው ያልሽኝ? አንቺ አታፍሪም እንዴ? ትንሽ እፍረት እንኳን የለሽም? ምን አይነት ባለጌ ልጅ ነሽ? ቆይ
በዚህ ልክ እንዴት ነው መውረድ የቻልሽው? ሊዛ እየሰደብሽኝ እኮ ነው። መስደቤን የገረመሽ? ይኸውልሽ ሳልጠፈጥፍሽ ከዚህ ቤት ቀጥ ብለሽ ውጪ። ማለት እንዴ? ቆይ ሊዛ ምን ሆነሽ ነው? እንዴ ይሄን ምን አደረኩሽ? ይሄን የሚያናድድሽ? ኧረ ተረጋጓ፣ ትጨቃጨቁ ምንድን ነው? ተደማመጡ እንጂ። አንቺ ልጅ አሰሚኝም እንዴ? ላይሽ አልፈልግም። ከዚህ ቤት ውጪ በቃ። አንቺን ለመጠበቅ ነበር በማይመለከተኝ ነገር ተከትዬሽ ሄድኩት። አንቺ ግን ጭራሽ እኔን ለመናገር ትሞክሪያለሽ። የምርሽን ነው? ቆይ እንዴት ነው የቻልሽበት እንደዚህ መቅለሉን? ሊዛ የሚቆጭሽን ነገር አትናገሪ፣ እረፊ። ሚቆጨኝ ባልናገር ነው። እሺ ቆይ ምን እንዳረገሽ ረስተሽው ነው? እውነት እሱን እንደ ሰው ነው የምትቆጥሪው? እንደ ሰው ቆጥረሽው ነው ወይ? እና እሱ አይደል እንዴ? ኧረ እቺ ደግሞ ምን አይነቷ ናት? ወይኔ እንደዚህ ባሉን እኔ ራሴ ነበር ማጋጫት። ሰማሻት? ሰው አይደለም መልኩ የሰው ተግባሩ ግን የሰይጣን ነው። እሺ እስቲ እሷን ያት። ህይወቷ በምን የተበላሸ ይመስልሻል? በሱ ነው ቢገባሽ። ራስሽን ተመልከቺ። መኪና ገጭቶሽ ልትሞቺ የነበረው በሱ ምክንያት አይደል እንዴ? ለዚያውም አንድ ቀን እንኳን ደውሎ እንዴት ነሽ ሳይልሽ። ቆይ አንቺ ትንሽ እንኳን አታፍሪም? እንደሚወድሽ ነው የሚሰማሽ? እንደዛ ነው የሚሰማሽ? ንገሪኝ። እንደዛ ነው ወይ የምታስቢው? አላስብም፣ ግን ሰው ሆኖ የማይሳሳት የለም። ታዲያ ሰው ሆኖ ነው? ይሄ እኮ ሰው አይደለም፣ ሰው አይደለም። አይገባሽም አንቺ። እረፊ ሊዛ። ስሚ አሁን ቶሎ ብለሽ ውጪ። ቶሎ በይ። በጭራሽ አልሄድም፣ አልወጣም። አትወጪም? አዎ አልወጣም። ጥሩ፣ የራስሽ ጉዳይ። እሺ እኔ ምን አጠፋው? አይመለከተኝም። የተናደድሽ ትመስያለሽ። ለነገሩ በምን እንደተናደድሽ መገመት አይከብድም። ምን ማለት ነው? አሁን ስትመጪ ወንድሜና ውስጥ አቅፎ አስደዳሏቻቸው ነው የሚሆነው። እርግጠኛ ነኝ እንደዛ ነው የሚሆነው። እንደዚህ አይነት ነገር ያጋጥማል። ስለዚህ እንደኔ መረጋጋት ነው ያለብሽ። ዝም በይ። ምንድን ነው? እኔ እኮ አይደለም የሚያናደድኩሽ። ለእኔ እኮ ወንድሜ ነው። የአንቺ ተቃራኒ እንዳልኩ ደግሞ ታውቂያለሽ። ህፃን በቃ ሁሌም እንደ ህፃን ነው የምታስቢው አይደል? ሌላ ነገር ምናምን የሚፈጠር አይመስልሽም አይደል? ይሄ ህፃን ነገር ነው እንዴ? ስለ አይስክሬም ነው ቸኮሌት አይደለም እያወራን ያለ ነው። ስሚ ኤልሻዳይ፣ ከዚህ በኋላ ስለ ቤሉል እየተከተልሽ ምንም እንድትይኝ አልፈልግም። ሰምተሽኛል አይደል? እንደፈለግሽ። ከኔ ጋር ብትስማሚ ነበር የሚሻልሽ። አሁን ዝም በይ እባክሽ ወሬኛ። መብትሽ ነው። ከኔ ጋር ብትስማሚ ነበር የሚሻልሽ። አንቺ ግን እንኳን ልትስማሚ እየዞርሽ ወንድሜ ጋር እየሄድሽ ከኔ ታጣኝ ትሞክራለሽ። ስሚ ተከታትዬሽ ሰው በአጋጣሚ ነው ያገኘሁሽ። አንቺ ማነሽና ነው ደግሞ የምከታተልሽ? አረ ነው ሜቢ ቤት ሁለት ኤልሻዳይ እየወጣሽ ብትዝናኝ ይሻልሻል። እቤት ቁጭ ስትይ ህፃን ነው የሆንሽው። ጅል ህፃን። ታውቆሻል ግን እየሰደብሽኝ ነው። ዝም በይ፣ ወሬኛ ነሽ። ምን ይልሹ? ሁሉም እየተፈታተኑኝ ነው። አሁን እንኳን ማመጣችልኝ ሁላችሁም ነው የምበቀላችሁ። ታኛላችሁ። እኔ ምልሽ ቆይ አሁንም ትወጃለሽ ነው? እኔ ምንም ነገርሽ አላማረኝም። እንደዛ ነው? ምን ብልሽ ደስ ይልሻል? ማለት ለምንድን ነው ደስ የሚለኝ? ምን አይነት ጥያቄ ነው? ያው አብራችሁ ለነበራችሁ ብዬ ነው። እና ብንሆንስ? ቆይ አብረን ነበርን ማለት አሁንም አብረን ነን ማለት ነው? ቆይ እንዴት ነው አንቺ የምታስቢው? አይደላችሁም ግን ትወጂዋለሽ ማለቴ ትወጁ ነበር አይደል? ልጅት ሌላ ነገር ማውራትሽን አቁም እሺ። ይልቅ ልምከርሽ፣ ለራሱ ሆኖ የማያውቅ ሰው ለሌላ ሰው አይሆንም እሺ። ራሱን የማያከብር ወንድ ያከብረኛል ብለሽ በጭራሽ እንዳትጠብቂ። መጀመሪያ ራስሽን አክብሪ። በጊዜ የሚያከብርሽንና የሚወድሽን ሰው ብትፈልጊ ነው የሚሻልሽ። የኔ ምክር ይሄ ነው። በቃ በጊዜ ወደሚመጥንሽ ሰው ሂጂ እንጂ ዝም ብለሽ እዛ አትጃጃይ። ባንዴ እንደዚህ መተው ቀላል ነው እንዴ? ምን አንቺ
ታዲያ እስካሁን ድረስ አስበዋለሁ አልረሳሁትም እያሰብኩት ነው ምናምን ልትይኝ ነው? አዎ አስበዋለሁ። ስለማስበው መሰለኝ ዛሬ ቤቱ ድረስ ሄድኩት። ቆይ ምንድን ነው ይሄን ያህል እንዴ? በጣም ቢግ ዲል አደረግሽው እኮ ቤቲ። እኔ ምንም ልልሽ አልችልም፣ ግን ጓደኛሽ ተናደደችው ወድ አይደለም። ትክክል ናት። ደግሞ ላንቺ ብላ ነው። እሺ አንቺ እንደዚህ ስለሆንሽ እሷ ምንም የሚጎልባት ነገር የለም። ቀልብ ግዢ። እቺ ደግሞ እሺ ቆይ ለምንድን እንደዚህ የምትናገረኝ? ጓደኛ እንደዚህ ይናገራል? አረ እፈሪ አንቺ በእናትሽ። ጭራሽ መናገሯ ነው የሚገርምሽ። እሷ ሆና ነው ተናግራሽ ብቻ ሄደችው። ሌላ ሰው ቢሆን ከቤት ነበር አባሮ የሚጥልሽ። አንቺ ደግሞ በቃ አትጨቃጨቂ። እንደውም ሆነ እንጂ በቃ ይቅርታ ጠይቃታለሁ። እሱንም ይቅር ካለችሽ ነው። ቆይ የተናገረው ነገር ሁሉም ነገር እውነት ቢሆን ምንድን ነው የምታደርጊው? እውነት ስለማይሆን ምንም አላደርግም። እንደው ቢሆን ያልኩሽ። አይ ቤሉ አንተ ነው እንደሚያደርገው የማሰብና ቤተሰቦቼ አይደሉም ብሎ የማሰብ ምንም አቅም የለኝም። እና እባክህ ቤሉ ከዚህ በኋላ እንደዚህ አይነት ነገር ደጋግማ አትጠይቀኝ። ምን ይሰማታል ብለህ ለማሰብ ነበር። እሺ ቆይ ማለት ተመርምረን እውነቱን ብናውቅ ምንድን ነው ችግሩ? እንደዛ አይሻልም? ዞረ እዛው ሊደረስክ አይደለ? ትሰማኛለህ? ለመጨረሻ ጊዜ አንድ ነገር ልንገርህ፣ ምንም የማደርገው ምርመራ አይኖረኝም። ስለዚህ በቃ ተወኝ። ኑኑ መጣችሁ? ወንድም እሸት አለ። አንቺ ብቻሽን እዚህ ትሰራለሽ? እሱ እንትን እዚሁ ታች እዚህ ነው። በይ ከአንቺ ጋር ምንም የማወራው ነገር የለኝም። ወንድምሽን ጥሪልኝ። ከአንቺ ጋር ምንም የምነጋገረው ነገር የለም። አይንሽን ማየት አልፈልግም። አዎ አይንሽን። እናቴ እንደዚህ ይሻላል? ይሻላል ትላለች እንዴ? ደፋር። በይ ቶሎ በይ እሱን ጥሪው። እሱን አምጪው። አንቺ ውጪ ከዚህ ሂጂ ውጪ። እናቴ ለምን እንደዚህ ትሆኛለሽ? እኔ እኮ ፈልጌ ያደረኩት ነገር አይደለም። ተይ እንጂ ፈልገሽ አይደለም አይደለ? ሳትፈልጊ ነው ተጎተሽ ቤቱ ድረስ ሄድሽለት። እኛን አልሰማም ብለሽ ለያዥ ለገናዥ አስቸገረሽ ቤቱ የገባሽው። እናቴ ቆይ ለምንድን ነው እንደዚህ የምትይው? አውቃለሁ አጥፍቻለሁ። ያጠፋሁትን ጥፋት ደግሞ በደንብ አውቃለሁ። ማስታወስም አይጠበቅብሽም። ቆይ ለምንድን ነው ደጋግመሽ እንደዚህ የምትይኝ? አንቺ ሊገባሽ አይገባሽም። አይገባሽማ። እንዴት ብሎ ይገባሻል? አረ እናቴ ይገባኛል። በአሁን ሌላ ችግር ሳይፈጠር ሄደሽ ወንድምሽን ጥሪ። አዎ አንቺም ማየት አልፈልግም፣ አይንሽም ማየት አልፈልግም። ሂጂ ጥሪ። እሺ አይ መከሬ። አሁን እንደዚህች ልጅ ነገር ምንድን ነው የማደርገው? ምን ልሁን? አይ ድል እንደው